ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምንድን ነው ቢሉ ሞተ ሥጋ ሞተ ነፍስ እንደጠፋ ወደ እግዚአብሔር እንደነገሰ አዳም እንደዳነ ዲያብሎስ እንደተሻረ ትናገራለችና ስለዚህ ነው። ከሞተ በኋላ ተነስቶ ያስተማረው ኪዳን ማለቱ ስለምንድን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ መጽሐፍ ኪዳን ማለት ልማድ ነውና፣ አንድም ወንጌል ማለት ብስራት ስብከት ማለት ነው። ወንጌል ብሂል በልሳነ ጽርዕ በተርጓሜው ስብከት እንዲል ደጉን ነገር ሁሉ ኪዳን ማለት ልማድ ነውና፣ ከዚያ ሁሉ ቅዱስ ጳውሎስ የጌታና የአብርሃምን ነገር ሲናገር መጥቶ እብል እንከዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዳለ አንድም አብርሃም ከልጆቹ ጋር የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ርስቱን ቢያወርሳቸው ጌታና አብርሃም ቃል ኪዳን ተካሂደውበታል። አንድም ኪዳንን ወንጌልንም ኪዳን ይላል። ኪዳንን ወንጌል ሲል በሞቱ ለሞት ደምሰሶ ብሎ ለሐዋርያት ብስራተ ሞቱን አስተምሮበታልና፣ ወንጌልን ኪዳን ሲል አማነ አማነ እብለክሙ አማነ እብለክሙ ግብረ ዘአነ እገብር ውእቶኒ ይገብር ወዘአቢብ እምኔሁ ይገብር ብሎ ከሐዋርያት ጋር ቃል ኪዳን ተካሂዶበታልና፣ አንድም ይህም ወንጌል የመንግሥተ ሰማያት መግቢያ ነውና እመወዛ ቀበ ቃሌ የሀዲ ወይሄዱ ከመ መላእክት ብሎ ለሐዋርያት ነግሯቸዋልና፣ ይህን ኪዳን ማን አስተምር ብሎ ታስተማረ ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለውን አለ። ወንጌልን ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ለሰው እንዲረባ እንዲጠቅም አውቆ አስተምሮታል። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ የሚባሉ 4 ሴቶች ጠይቀውት አስተምሮታል። አንድም ማርያም መግደላዊት አደርጋለሁ ሲል ሰምታ ጠይቀው አስተምሮታል። አንድም ሐዋርያት ኋላ በፊልጵስ 24 12 ግድማ አድርጋችሁ ቤተ ክርስቲያን ስሩ የሚላቸው ነውና ቤተ ክርስቲያን በምን ትተዳደር ብለው ጠይቀውት አስተምሯቸዋል። 12ቱ የ12ቱ ሐዋርያት 24ቱ የ24ቱ ካህናተ ሰማይ ምሳሌ ይስ በእናቱ በመጽሐፈ ነገሥት ወአርአያሆሙ ለነቢያት ይለዋል ብሎ የነቢያት ምሳሌ። ይህንንም ሦስቱን ባለሟሎቹን አድርጎ እንድርያስን አውጥቶ ያዕቆብን አግብቶ ማቴዎስን እንድርያስን አውጥቶ ያዕቆብን አውጥቶ ማቴዎስን አግብቶ አጽፎታል። እነሱም ከሁለት ከፍለውታል። ክልኤቱ ገባቱ ለመጽሐፍ እንዲል ይህን 49 አንቀጽ ይሆናል። 49 አንቀጽ ይሆናል። አንዱ እንዲያው ስድ ነው። በይንተ እያለ ይሄዳል። ዮጥጦስን የሐሳዊ መሲሕን የምጽአትን ነገር ይናገራል። ይህንንም ቁጥራቸው ከ72ቱ አርድእት የሚሆኑ ዶስትዮስ፣ ሞጊኖስ፣ ሲላስ፣ አኪላስ የሚባሉ 4ቱን ሰዎች ይህን ዓለም ዙራቸው አስተምሩት ብሏቸው ዙረው አስተምረውታል። ይህም አስተምረውታልና ከሁሉ ደርሷል። የኋላ ሰዎች ግን ኪዳን በዛ፣ ወንጌል በዛ። የአንባቢያን አንደበታቸው ይላሻል፣ የሰማዕያን ጆሮአቸው ልባቸው ይደክማል፣ ጆሮአቸው ይፈዛል፣ ልቡናቸው ይደክማል ብለው ከፍለውልናል። ከፈሉትማ እንዳይባል የንጉሥን ቃል አጠረ ብለው አያስረዝሙት፣ ረዘመ ብለው አያሳጥሩት። የቀረበውን ይጠቀልላል፣ የራቀውን ያቀርባል ብሎ ከዚያውም ዘንድ ዕለት ዕለት የሚደረሱ 7ቱን ኪዳናት አምጥተውልናል። መጀመሪያ በእንተ ትምህርተ ኅቡዓትን ለይተውልናል። ምዕመናን ሥጋውን ደሙን ለመቀበል ወደ ቤተ እግዚአብሔር ሂደው ከቤተ ክርስቲያን ሂደን ኅብስት በልተን ወይን ጠጥተን መጣን እንዳይሉ ቢኖር ኤጲስቆጶሱ ባይኖር ቄሱ አንብቦ ተርጉሞ
ቄሱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ መለኮት ወይም ተለውጦ ደመ መለኮት ይሆናል ብሎ አንብቦ ተርጉሞ ሊነግራቸው ይገባል። ሁለተኛ ሰባቱን ኪዳናት ለይተውልናል። ሦስቱን ኪዳን ሁለቱን ቅድስት በመንፈቀ ሌሊት፣ ሦስቱን ኪዳን ሁለቱን ቅድስት በስርቀተ ፀሐይ ከወጣ በኋላ፣ ሦስቱን ኪዳን ሁለቱን ቅድስት በሰርክ ቄሱ ለምእም፣ ሦስቱን ኪዳን አንዱን ቅድስት ግንያቱን አድርጎ ይህንን በሰርክ ሊጸልይላቸው። ቅድስት ማለት ድርሳነ ድንግል ማለት ነው። አንድም መኃልየ መኃልይ ዘሰሎሞን ማለት ነው። ሦስተኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የተገኘ እንደሆነ 3 ዓመት እያስተማሩ ይህን እየደገሙ ያጠምቁታል። ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ሰይጣን ያለቀቀው እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋ ያስደፍቀዋል። የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ከዚህ ያደረስከው አንተ አይደለምን እያሉ መላልሰው ያጥምቁት። አንድም በዚህ ታሪክ እንዲህ የሚል ታሪክ አለ። ዲያቆኑ 40 ቀን ደግሞ ያጥምቀው፣ መጨረሻ ፍጹም ጥምቀት ያጥምቆታ። አራተኛ በእንተ ቅድሳት ለይተውልናል። በእንተ እያለ ከሊቀ ጳጳስ በመንፈሳዊ ከሊቀ ጳጳስ እስከ አጻዊ ሕዝብ ድረስ በስጋዊ ከንጉሥ እስከ ፋደር ድረስ በእንተ እያለ ይሄዳል። ስለ አዝሪት፣ ስለ እጽዋት፣ ስለ አፍላጋት ይጸልይላቸዋል። በሀገራቸው ቄሱ በእንተ ቅድሳት ሲል ዲያቆኑ ወንጌል ይላል። ዲያቆኑ ወንጌል ሲል ቄሱ በእንተ ቅድሳት ይላል። በሀገራቸው ስርዓት አልተወሰነም። በሀገራችን ግን በእንተ ቅድሳት ከዲያቆን ወንጌል ከቄስ እንዳይወጣ ስርዓት ተሰርቶልናል። አምስተኛ በሰማይ ለይተውልናል። ቄሱ ከዲያቆኑ ከፍ ካለ ቦታ ላይ ሆኖ ካባ ላንቃ ለብሶ ዘውዱን ደፍቶ እመዎ ዘዎ ነውረ ህሊና ይትገሃስ ወኢይቅረብ ወኢይንፋስ ይትገፋ እያለ አዋጅ ሊነግር በምዕመናን ሊያዳኝባቸው። አምስተኛ በሰማይ ስድስተኛ ቅዳሴ ጊዜ ለይተውልናል። ቄሱ ህብስቱን በጻሕል ወይም በጽዋ አድርጎ ሊያከብርበት። ሰባተኛ ቅዱስ ስሉስን ለይተውልናል። ምእመናን ሥጋውን ተቀብለው ወደ ደሙ ሲሄዱ የህሊና ጸሎት ሊጸልዩበት፣ ባያውቁ ካህናቱ ሊጸልዩላቸው። ሰባቱ ኪዳናት የሚባሉ እንዲህ ናቸው። ለምእመናን ህወሓት አንድም በእንተ ትምህርተ ህወሓትን ስለመማር ስለማስተማር የምትናገር መጽሐፍ ይህች ናት። በዚህ መጽሐፍ የሃይማኖትን ነገር ይናገራል እንጂ የምግባርን ነገር አይናገርምና ህወሓት ስውር አለ። ኪዳን ዘነግ ዘነገሮሙ ለሐዋርያት ንጹሐን ሳይሎ ምሕረቱ ያሉ ምስሌነ ለዓለመ ዓለም አሜን። ይህን ኪዳን መላእክት ተናግረውታል ቢሉ ልዑኩን ባለ ጊዜ የተመቸ ዮሴፍና ኒቆዲሞስ ተናግረውታል ቢሉ ደከምከሙ መጽንዕሆሙ ለድኩማን ሞትከሙ መንሥኤሆሙ ለምውታን እያሉ ሲገንዙት ወአንበሰሰ እግዚእ ኢየሱስ አግኝቲሁ ይላል። ዓይኑን ግልጽልጽ አድርጎ ለምን እንደ ሩቅ ብእሲ ደከምከሙ ሞትከሙ እያላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ትገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም ዝም ብለው ሲገንዙት ወአንበሰሰ አግኝቲሁ እግዚእ ኢየሱስ ይላል። እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም በደቦች ጩኸት የሚጸለይ ስለሆነ እስመ ንቅሖተ ዶርሆ ይሰብክ ምጽአተ ብርሃን እንዲለ አንድም ካህናት በነግ ይጸልዩታልና ከዚያ አያይዞ ነግህ አለ። ቅዱስ እግዚአብሔር ልዩ ገዢ አለ። ግዛቱ
ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ልዩ ገዢ አለ። ቅዱስ ኃያል ቅዱስ ኃያል ልዩ ኃያል ኃይል ሥጋዊ ኃይል መንፈሳዊ ኃይል መላካዊ አለ። ኃይል ሥጋዊ እንደነ ባርቅ እንደነ ዮፍታሔ እንደነ ጌዴዎን እንደነ ሶምሶን ነው። ኃይል መንፈሳዊ እንደነ አብርሃም እንደነ አሞኒዎስ ነው። ኃይል መላካዊ የመላእክት ነው። ወነሣ አሐዱ መልአክ እምነ አብየ ወገረ ውስተ ባሕር ወይቤ ከመ ትትገደፍ ባቢሎን አባይ ሀገር እንዲሁም ቅዱስ ሕያው ዘኢይመውት ሕያው የማይሞት ሕያው አለ። ሕይወት እንስሳዊ ሕይወት ሰብአዊ ሕይወት መላካዊ አለ። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራልና። ዘተወልደ አሁን የተመቸ እማርያም ቅድስት ድንግል ንድ ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ የተወለደ ተሳሃለነ እግዚኦ አቤቱ ይቅር በለን። መላእክት ተናግረውታል ያሉ እንደሆነ እራርተህ ጸጋ ክብርን ስጠን። ለመላእክት በክብር ላይ ክብር፣ በጣዕም ላይ ጣዕም፣ በመዓዛ ላይ መዓዛ፣ በመዓዛ ላይ መዓዛ፣ በጸጋ ላይ ጸጋ ሲጨመርላቸው ይኖራልና። ዮሴፍና ኒቆዲሞስ ተናግረውታል ያሉ እንደሆነ አቤቱ እራርተህ ሀብተ ወልድና ስመ ክርስትናን ልጅነትን ስጠን። ከአካሉ ተገኝቷል ያሉ እንደሆነ አቤቱ እራርተህ አድነን ማለት ነው። ቅዱስ እግዚአብሔር ሀተታ እንዳለፈው ቅዱስ ኃያል ሀተታ እንዳለፈው ቅዱስ ሕያው ዘኢይመውት ሶስት ጊዜ ቅዱስ ቅዱስ አለ። ሶስት ጊዜ ቅዱስ ቅዱስ ማለቱ የሶስትነት ቃል አለመለወጡ የአንድነት ምሳሌ። ኢይቤሉ ቅዱሳን ቅዱሳን አላ ይቤሉ ቅዱስ ቅዱስ እንዲል ቅዱስ አለ። ንጹሕ ጽኑዕ ክቡር ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉም ይስማማዋል። ሰውም ጽድቅም ኃጢአትን ይስማማዋልና። ወይልሃኮም ከዘእንበለ ጽነት እንዲል ለጌታ ባሕሪ ግን ጽድቅ እንጂ ኃጢአት አይስማማውምና። እስመ ንጹሐን ጠባያቲሁ ለእግዚአብሔር እምነውር እንዲል ዘእንበለ ነውርም ይላል። ጽኑ አለ ሰውን ጽኑ ቢሉት በሕማም በሞት ይለወጣል። ህልፈት ውላጤ ይስማማዋል። እሱ ግን አንተሰ አንተ ክመ ወአመቲከኒ ዘየሐልቅ ይለዋልና። ክቡር ማለት ሰውን ክቡር ቢሉት ክብረቱ ከአፋ ባገኘው ነው። ምንት ብከ ዘኢነሣእከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ እንዲል እሱ ግን ክብሩ ከባሕርዩ ነውና። ክቡር ዘያከብርዎ ባዕል ዘይደቅህዎ እግዚእ ዘይግዝእዎ ሰባቲሁ ዘእማቤሁ ውዳሴሁ እምዚአሁ ኩሉ እሁዝ ውስተ እዴሁ አሐዜ ዓለም በእራሁ እንዳለ ሊቁ። ልዩ አለ ለአብርሃም ለይስሐቅ ለያዕቆብ ለጳውሎስ ለጢሞቴዎስ ለስልዋኖስ የስም የግብር አካል ሦስትነት ቢኖራቸው የባሕሪ የሕልውና የፈቃድ አንድነት የላቸውም። ለፀሐይ ለቀለይ ለእሳት የግብር የስም ሦስትነት ቢኖራቸው የአካል ሦስትነት ቢኖራቸው የግብር አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባሕሪ በሕልውና በፈቃድ አንድ ናቸውና ከዚያ ሲለይ ልዩ አለ።